ሶሲና ሔዋን ችግራቸው ተፈታላችሁ። ችግራቸው ተፈታ፣ ተገላገሉ። እፎያል እፎያሉ። እኔ እፎይ ነው ያልኩት ማለት ነው። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሀይ ብያለሁ ማለት ነው። ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ እንግዲህ የሔዋንና የሶሲ አደናባሪ የፍቅር ምንድነው የፍቅር የማስተፋቅር መተት ዛሬ ችግሩ ተፈቷል ማለት ነው። አንዳንድ ጊዜም ራሳችን ችግራችንን መፍታት እንዳለ ሆኖ ግን ከኛ የተሻለ ሰው አስተማሪ ወይም ቤተሰብን ብናማክር የተሻለ እንትን እናገኛለን ማለት ነው። ያም ሆኖ እንግዲህ ሀና ባመጣችሁ ሀሳብ ተስማምታ ሔዋን ሚስ ሜሮን ጋር ሄደው ችግራቸውን እንዲትፈታላቸው አድርጋለች ማለት ነው። ሚስ ሜሮንም ያለውን ነገር የሚሰማቸውን እያዩት የነገር ያለውንም የሆነውንም ሁሉንም ከሀስከበ ነግረዋት ማለት ነው። እሺ ችግር የለውም ይሄን ነገር እንዴት እንደሚፈታ እኔ አስብበታለሁ፣ እናንተ ተረጋጉ ብላ ተማሪዎቿን አረጋግታ ልጁን ዮናስን ፈልጋለች ማለት ነው። ዮኒም እንግዲህ ተፈልጎ ተገኝቶ ሜሮን ላናግርህ ፈልጋለሁ እንዴት ነህ ብላ መጀመሪያ እጇን ነበር የሰጠችው። እሱም በድንጋጤ ያወሬ ደርሷት ነው ብሎ በመደነባበር ግን ዮኒስ ግን ያው እንትን ብሏል ማለት ነው። ዮናስ ግን ያው ሰላም ብሏታ ማለት ነው። ምንም ያው እንዳልተፈጠረ ይሄ በአሚሯቸው የፈጠሩት ጭንቀት ወይም ቤቲ በምትባለው እንትን እሷ ስለምታፈቅረው ብቻ ሌሎች እንዳይቀርቡት ያደረገችው የወሬ ማናፈስ ህይወቱን እንዲህ እንደበጠበጠው ነው ማለት ነው የሚናገረው እንጂ ስለማስተፋቅር ምንም ነገር እንደማያውቅ ልጁ አሳይቷል ማለት ነው። ይሄን ባሳየበት ጊዜ እንግዲህ ድጋሜ ሚስ ሜሮን ማለት ነው ጠርታቸው ምንድን ነው ብላ ሶሲንም ሀንቾንም ሔዋንንም ጠርታ እንግዲህ ሀናን ዮናስን ሰላም እንድትለው ማለት ነው። ዮኒን ሰላም ብላ እጇን እንድጨብጠው አድርገን አይ እንዳጨብጠው እኛ ላይ የተደረሰው ነገር ጓደኛችን ላይ እንዳይደርስ ብለዋል ማለት ነው። ኖ ይሄንም አድርገው ለራሳችሁ ብዬ ነው። ይሄ ነገር እዚህ ጋር መቋጨት ስላለበት ነው። ይሄ ነገር እናንተ የፈጠራችሁት አእምሯችሁ ውስጥ የፈጠረው ጭንቀት እንጂ ሌላ ምንም ነገር አይደለም። ሲከየልባችሁም የነበረው እናንተ ያሰባችሁት እንጂ የእውነት አልነበረም ብላ እንግዲህ ሀንቾ ዮናስን በአካል ጨብጠዋለች ማለት ነው። ምንም የተፈጠረ ነገር የለም። ሚስ ሜሮንም በተደጋጋሚ እንትን ብለዋለች ማለት ነው። ምንም የተፈጠረ ነገር ስለዚህ ፋይቲንግ ገጠሙ ማለት ነው። ሀናና ማለት ሶሲና ሔዋን ማለት ነው። አንቺ ነሽ በሚለው ማለት ነው። ስለዚህ ወደ ፍቅረኞቻቸው ሲመለሱ እንግዲህ ሁለቱም ይሄ የፍቅር ማስተፋቀር ነገር ውሸት ካልሆነ በዛ ጊዜ እነሱ ለዮናስ የተሰማቸው ስሜት ነበረ። ስለዚህ ጊዜ ወስዳችሁ የፍቅር ማለት ለዮናስ የተሰማችሁ ስሜት ትክክለኛ ነው ለእኔ ነው ወይስ ለሱ ነው ብላችሁ እንድታውቁ ማለት እንድታስቡ ቆም ብላችሁ እንፈልጋለን ብለው ሁለቱም ጀርባቸውን ሰጥተዋቸዋል። እነሱም በጣም ጨንቃቸዋል ማለት ነው። ብሩኬና ሀናም ለማናገር ሞክረዋል። እንግዲህ ሁሉም ጊዜ ስጡ ነው ያሉት። እንግዲህ ሁለተኛውና በጣም አንገብጋቢ ነገር ማለት ነው ቤዛን ለመበቀል ብላ ይቺ መሰሪ ጸጋ የምትባል እንግዲህ ባለፈው ቀን ለቀስቴ ቪዲዮ ለጋ እንትናን እንዳስደበደበችው ማለት ነው ቅዱሴን። አሁንም እንግዲህ ሴራዋን እየቀጠለች ነው ማለት ነው። አንቺን ለመበቀል እንዳለ በዙሪያሽ ያለውን ሰው ነው ማሰቃየው። አንቺ ስንት ዓመት ሙሉ የገነባሁትን ወንድምነት አፍረሰሽብኛል ወይም እንዲመርጥ አድርገሻል። ስለዚህ እኔም በዙሪያሽ ያለውን ሰው በማሰቃየት ነው የምበቀልሽ አንቺን ብላታለች ማለት ነው በይፋ። ስለዚህ ቤዚቲም በቃ ብላ ምን ትላለች ወደ ያሬድ ጋር ሄዳ ሁሉንም ነገር ነግረዋለች ማለት ነው። ያሬድም ሄዶ ዘራፍ ብሎባታል እንትና ላይ ማለት ነው ሀንች ጸጋጋ ማለት ነው። ጸጋጋም ቢሄድም እንደዚህ እንደ ህፃን እየመጣ ዘራፍ የምትለውን ነገር ማቆም አለብህ። እኔ መቼ እንደምቀበቀልና እንዴት እንደምበቀል ምን አባክ ካገባህ ብላ ቆሌውን ገፋዋለች። እስከዛሬ ግን አላቅሽም ነበር ብሏታል። እንጃልክ ምን አቀልሃለሁ ብለዋለች ማለት ነው። በብስጭት ጥላው ሄዳለች። እሱም ጋሼ ሙት ጸጋታ እንግዲህ ወዳ ቤዛን በቤዛ ዙሪያ ያሉትን የምትነኪያቸው ከሆነ ጉዲሽ ነው ብሏታል ማለት ነው። እንግዲህ ምን እንደሚከሰት አላህ አለም ማለት ነው። በቀጣይ ደግሞ ሀና ፊዮሪና ቤዛ እያለፉ እያለ ቅዱሴ ያው ከታመመ ወደ
አገግሞ ወደ ቤት ወደ ክላስ ገብቷል ማለት ነው። ስለዚህ ቤዛ ሰላም ብለዋለች። እንዴት ናት ስትለው ምን አባሽ አገባሽ አንቺ ፌንጣ ብሎ አንቺ ብቻ ነበረች። አንተ እንደዚህ አትበል፣ የኔ አባት ደግሞ በአንተ አፍ የሚጠራ አይደለም፣ አንተ ልክስክስ ብለዋል። ሰድበዋለች ማለት ነው። ክብር ነገር አያቅላችሁም ብላለች። ፊዮሪ ደግሞ ምን አባሽ ታመጫለች እንዳላጠናፍርሽ በጥፊ ሳለች በፊት ከዚህ ጊዜ እስኪ እሷን ጋር በጥፊ ለማለት እኔ መጀመሪያ መቅጠም አለብሽ ወይም እንዴት ትመቻታለች ብላለች ማለት ነው። ስለዚህ እሷን ለመቅጠም ማለት ቅዱስን ለመግጠም ፊዮሪን ማትፋለም እንዳለባት ነገረቻት ማለት ነው። ፊዮሪን ለቹቻ ቹቻም እንግዲህ ቀስቴን እኔ እንደ ቀስቴ ለክፍክፍ አድርጌ አልተውህም፣ አቀናብርሃለሁ፣ ስነ ስርዓትህን ብትይዝ ይቀልሃን ብላለች። ኖ ኖ ኖ ኖ ብላለች ፊዮሪ። ስለዚህ ፊዮሪ እኔ እገጥመሻለሁ ብለው በአንድ እግር አወጥተውታል ማለት ነው። ክላሱን ከየት ነው ቀጠሮ ተይዟን ከክላስ ውጭ ነው ማለት ነው። ድብድቡ እንዴት ይሆናል አላቅም። የምናየው ይሆናል ትርትርዬና አቡሻ ማለት ነው ከሄለን ጋር እነሱም ጥሩ እየሄዱ ነው። ወይ ያላለችውም ወይ ያለችው ለትመጭም አቡሻ ምን እንደሚነካ አላቅም። ማርዘነብ ብሎ ለዘፈነላት ለጄሪና ለሄርሜላ ማለት ነው። ቦቻ እንግዲህ ሁለቱ መካከል ጠንካራ ውስጥ ገብቷን። ያችም ግራ ጎንጩን ይቺ ደግሞ ቀኝ ጎንጩን ስመዋለች ማለት ነው። ሄርሜላም ከጄሪ ጋር እንዳይቀርብ እንጂ ፈልገው እንዳልሆነ በደንብ ያቀነሱ። ግን እሷ ጋር ሲደርስ ያው የፍቅር አመሉ ማንተባተቡ ትሉና ማለት ነው። አንተባት ቦታ ማለት ነው ሊነግራት ሊያናገራት ሲችል በቃ እሷ እኔ በጣም ስለ ሴትነት አግደርድሮኝ እንጂ ለሌላ ነገር አይደለም እወድሃለሁ ብለዋለች። ግን ይሄን ያለችው በጄሪ ቀንታ እንጂ እሷ እንዳልሆነ ገብቶታል ማለት ነው። ጄሪንም ዞር ብለን ስናያት ሄርሜላን ለማስቀናት እንጂ ከቦቼ ፍቅር ይዟት አይደለም ማለት ነው። ለማንኛውም የወኒ ደስ ብሎት ልጅቱን አግኝቷታ ማለት ነው። ጓደኛው አብረሽ በነበርሽበት ጊዜ ያለቃቸውን እንትን ማለት ነው። በጣም ነው የማመሰግነው ቴንኪው ብሏታ ማለት ነው። ችግር ስለተፈታልህ በጣም ደስ ብሎኛል። ስለዛ አንዳንድ ጉራዎች ደግሞ ብዙ ችግሮች ይዘው እንደሚመጡ እወቅ፣ ተንግዶዳ ተጠንቀቅ አንተ ጉረኛ ብለዋለች ማለት ነው። ዮናስም አንዳንድ ጊዜ ያው ሴቶች አንዳንድ ሲወዱት ምናምን ስለሚወድ እንዲህ ሲል ቀረቤታውን ልክ እንዲያደርግ እንግዲህ ነግረው ጥላው ሄዳለች ባለችበት ማለት ነው። ሌላ ምንም ሊደረጋችንም እሷ ይሄን ነው የምታደርገው ማለት ነው። ምክንያቱም እሱን ነካ ማለት አለቀላ። እሷን ነካ ማለት ከዛ ከትምህርት ቤት ባጭር ጊዜ ይሰናበታል ማለት ነው። ስለዚህ ሻይ ልጋብዝሽ ብሏታል አባቴ ይላን። የሴት ልጅ ስህተት የሚጀምረው የወንድ ልጅ ሻይን ግብዣ እየተቀበለችለት ነው ብላ ለምን እንደዚህ አሉ ቢሎ ቢጠይቃትም አባቴ እንግዲህ እሱን ጠይቀው፣ ምክንያቱም በሻው ምክንያት ብዙ ነገር አስቦ ሊሆን ይችላል ብለዋለች ማለት ነው። በቀጣይ እንግዲህ መልሳ መታ ወደ ቤዛ መጣ ወይዘሪት ጸጋ መሰሪ ማለት ነው። እንደዚህ ለምንድን ነው ደስ አለሽ እንዴ? ስትቃጠይ እኮ በሩቁ አላየሁሽ ነበር፣ ቀረብ ብዬ እስቲ ልሽ ንዴትሽ ምናምን ብላታለች ማለት ነው። እስቲ እኔ በደንብ እየተቃጠልኩ ነው እንኳን ደስ አለሽ ብላታለች። አዎ በደንብ ተቃጠይ። ለማንኛውም የቹቻና የፊዮሪን ጉዳይ ቶሎ አፍጠኑት፣ ምክንያቱም ሁለተኛ ሰርፕራይዝ ስላለኝ እሱን ሁለቱንም በአንድ ለመቋቋም ስለሚከብድሽ ይሄኛውን ቶሎ አፍጠኙ ብላለች። የኔ ሀሳቢ ብላለች። ለማንኛውም ምን አላስብልሽም፣ አንድ ትምህርት ቤት እኮ እየተማረ ነው ብላለች ማለት ነው። ስለዚህ ይህን ይመስላል ማለት ነው። ምን እንደሚፈጠር አቡሻን በጣም ደብሮታል። ቦቼም እንዳልኳችሁ በሁለቱ እንትን በቃ ምን ማድረግ እንዳለበት ግራ ገብቶታል። ያችም ትስመዋለች፣ ይችም ትስመዋለች። እሱ ሸርተት እያለ ከዛ ከተቀመጠበት ሻይ ሲሉት ቡና ሲሉት ደግሞ ሻይ ቀሽር ሲሉት ማኪያቶ ሲሉት ደግሞ ወተት እያመጣ በጣም ተቸግሯል ማለት ነው። ይሄ ሁሉ በምንድን ነው የሆነው ብትሉ በሁለቱ በጀሪና በእንትና የተፈጠረ ነው ማለት ነው። ላለቃውም ልጅ ሄዳ የሆነ እንዴት ነው ችግሩ ተፈታለት ወይ ብላለች። አዎ ተፈታለት ብላ እንግዲህ ጄሪ ያልሆነ ያሆነ ጠይቃ አንቺ ልጅ እንግዲህ ይሄን ሁሉ ግን እንዳታወሪ ተንግዶ ወዳ እነሱ የፍቅር ይሄ ማስተፋቀር የሚባለው ነገር ባይኖርም የፍቅር ስሜት ተሰምቷቸዋል። ያ ነገር ግን ውሸት ሊሆን አይችልም ብላለች ማለት ነው። ይሄን ነገር ደግሞ ብለሽ ሌላ ነገር እንዳይመጣ ስለዚህ እህት አለም ጠንቀቅ በይ ብላለች ማለት ነው። ስለዚህ ፊዮሪ ሔዋንን አግኝታት የሆነውን ነገር ሁሉ ነግራታለች። ፋይቲንግ ልንገጥም ልንሄድ ነው ብላለች ማለት ነው። ስለዚህ
ብትለምናትም እምቢ ብላለች ማለት ነው። ፊዮሪ ሄዳለች። ቹቻንም ቢለምናት ያሬድ ቹቻንም ቢያናግራት ይቅርታ ማለት ነው፣ ድምፄ ትንሽ አስሎኝ ነው ማለት ነው። ያሬድም ቹቻን ቢያናግራት እምቢየው ብላለች ማለት ነው። ሔዋንም ለፊዮሪ ብትነግራት እምቢ መፋለም አለብን፣ ማን አሸናፊና ማን ተሸናፊ እንደሆነ ማወቅ አለብን ብላለች ማለት ነው። ስለዚህ ሁለቱም ሄደዋን ሔዋንም ሚኪን ነግራ እንግዲህ እዛ ፋይቲንግ እንዳይገጥሙ ጓደኞቹን ሰብስቦ ይዘው እንዲሄዱ ነግረዋለች። ለአቡሻና ለብሩኬ ነግራ ቹቻ እንዲያስቆሟት ነግራለች። ግን ሁለቱም ሄደዋን እንግዲህ እዛ ፋይቲንግ ቦታ ምን ይከሰታል ለሚለው አላለም። እንግዲህ መሰሪ ጸጋ ደግሞ እንግዲህ ሁለቱንም ለተማሪ ሁሉ ተናግሬ ፋይቲንግ የሚገጥሙበት ቦታ ሄጄ ጉዳቸው ነው ማለት ከትምህርት ቤት ለመባረርም ሊያበቃቸው ይችላል ብላለች ማለት ነው። እንግዲህ ምን እንደሚከሰት አላለም። ይሄ ነው በጣም አጓጊ የሚሆነው ማለት ነው። ምክንያቱም እዛ ሄደው እንትን ይላሉ ወይስ አይሉም የሚለውን እኔም አላቅም። ፋይቲንግ ይገጥማሉ አይገጥሙም፣ ግን ሁለቱም ተፋጠውላቸዋል። በቦስቃ ምናምን የሚመታቱ ይመስለኛል። እኔ በጣም ነው የፈራሁት ማለት ነው ለነሱ ማለት ነው። ስለዚህ ተፋጠዋን ይገጥማሉ ወይስ አይገጥሙም የሚለውን እኔ አላቅም። ድጋሚ የምናየው ይሆናል። ስለምትከታተሉ ከልብ አመሰግናለሁ። ክፍል 20 ይዤላችሁ እመጣለሁ ማለት ነው። ዛሬ ክፍል 19 አፍላ ፍቅርን ስለተከታተላችሁ ከልብ አመሰግናለሁ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ ይላለሁ። ነባርና የቆያችሁ ደግሞ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ ማለት ነው። ስለምታበረታቱ ከልብ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።